ለማስተናገድ አይ በቃሽ መልካም ጊዜ ነሽ አመሰግናለሁ አይሽ አሱ ሰላም ቪዲዮ ክፈተስኪ አሱ አሜሪካን ቀን ነው አሁን አሜሪካ ቀን ነው ባል ያከበሩ ነው አሲያ ሸልስታስ ሸልስታስ አቤት ካሜራ እንት ነው ካሜራውን ቀይር አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንደናችሁ ቸናቸው እነዚህ ተቸናቸው ባረክ ወደረሳችሁ እሱ ስማቸው ንገሪው አለው ኡስታዝ ማነው እሷ ስሟ ማን አመቱላ አድመቲን ሐሰን ኦኬ ቻመቱላ አመቱላ ሰላም አለይኩም ብሉ ኡስታዝ አመቱላ ወአለይኩም ሰላም ሐሰን አስተራቡ ኦኬ ሰላም እያለሽ ነው ኡስታዝ ያው እያየሽ ነው እንዴት ነሽ እያለሽ እሱ የኛ ጀማዓውማ ሰርፕራይዝ ሰገድ እሺ ሰግደን ጨረስንና ልንወጣ ነው ፍሬንድሽን አስተዋውቂው ፍሬንድሽን እንትናን መርየምን ንገሪዋችን መርየም እቺ ደግሞ ስማ መርየም ናት ማንኛው ነሽ ኡስታዟ አንቺ ነሽ ታውቂያለሽ እንዴው ሴት አራሳግረኝ ነው ማለትሽ ነው ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ ኡስታዝ ሰላም አለይኩም እንኳን አደረሳችሁ ነገሩ እናንተ ጋር አሁን እንትን ብሏል እንዴት ናችሁ ማሻአላህ ደስ ወላሂ አልሐምዱሊላህ ጥሩ እኛ ጋር አሁን ገና ሰግደን ጨረስን ነይ መርየም ሙባረክ ብለናል እንዴት ናችሁ ደህና ናችሁ መርየም ወደረሳችሁ ሁሉ ሰላም ሁሉ አማን ኦኬ ማሻአላህ ኡስታዝ እሺ እንገናኛለን በል ሰላም አለይኩም ጀዛከላ ኦኬ ባይ አልহামዱሊላህ እንዴት እኮ አይ ገብቶኛል አመሰግናለሁ ግን ሰው አንድ ሴትና ወንድ ሲገናኝ ፈሳሽ ያለው ስሜት ስላለ ይሄ ነገር በጀነት ውስጥ እንዴት ነው ጀነት ቅዱስ ቦታ ብሎ ስለምን በእኛ አስተምሮት ቅዱስ ቦታ ነው በስጋዊ አይደለም የምንገባው ሰው ደግሞ ወሲብ ካደረገ ፈሳሽ አለው እንትን አለው ይሄ እንዴት ነው ከበላ ግዴታ ሽንት ቤት መሄድ አለበት ከጠጣ ሽንት ቤት መሄድ አለበት ምናምን የለም እንደዛ አይነት ነገር የለም እያልኩ ነው ወገናችን አየህ ከምድራዊ ሰው ጋር አታገናኛቸው ናቸው ለዚህ ነው እንቅልፍ የሚባል ነገር የለም አልሐሊል ጀና ላይ የናሙን አሉ ነብዩ ሰለላሁ ዐለይሂ ወሰለም አይተኙም አሉ ምድር ላይ ካልተኛ የማይሆን ነገር የለም አይደል እና በዛ እንቅልፍ የሚባል ነገር የለም እንቅልፍ የሚባል ነገር የለም ሻት የለም ከን እንዲህ ያለ ቆሻሻ ነገራቶች የሉም በገነት ውስጥ ኦኬ በዛ ያለው ባልና ሚስት ግንኙነት መሃል በጀነት ውስጥ እንትን ነገር የለውም ማለት ነው ፈሳሽ ነገር ወይስ በቃ እሱን ጧራን ነገር ሊያበላሽ የሚችል ስሜት የለውም ማለት ነው ያ ግንኙነቱ ጧራን ነገር ሊያበላሽ የሚችል ማንኛውም ነገር የለም ወለኩም فيها ازواج مطهره ለእናንተ በርሷ ውስጥ ጧራ ይሆን የተነጸው ይሆን ሚስቶች አሏችሁ ያኔ ይናገራል ያኔ ቆሻሻ ነገራቶች የሉም በገነት ውስጥ ኦኬ አመሰግናለሁ ጥያቄም ይሄ ነበር እንደ ወገናችን በቃ ሌላ አካል ከሆነ እንዴት ነው ሴክስ እና ማግባት እንዴት አስፈለገ አዲስ ህይወት ከዚህ ለየት የሚል አሁን ሰው እዚህ ይጋባል ይዋለዳል ሴክስም ያደርጋል እንዴት ነው በዚህ ተመሳሳይ ደግሞ ጀነት ውስጥ ስለ ሴክስ ጥያቄ አልጨረሳችሁም ልመልስ አሁን መልስ እሺ በጣም ጥሩ ባል ከሚስቱ ጋር መገናኘቱ ኃጢያት ነው አይደለም በምድር ኃጢያት አይደለም ይሄ ምድር ላይ የሚደረጉት የተሰጠን ነገር ነው አላ አዲስ ነገር ለምንድን ነው ያልሰጠን ነው እዚህ በምድር የምናደርገውን እዛ ለምን ተዘጋጀልን እንል ነውና ክርክር አይደለምና አንተገናችን እንድታብራራሉ የምናደርገውን እዛም ላይ ያለ በሚል ነገር ራሳቸውን አትሸውዱ
እንደዛ ከሆነ ልጠይቅህ ነው። እሺ ምድር ላይ ያለ ነገር እዛም አለ ካልከኝ ምድር ላይ ሽንት ቤት ትወርዳለህ አትወርድም? አንተ ትወርዳለህ አይደል? አቤት ሽንት ቤት ትሄዳለህ አትሄድም? አንተ ምድር ላይ ተበላ ተጠጣህ ነው የት እዚህ ወደ ሽንት ቤት ትወርዳለህ አትወርድም? ትወርዳለህ። ጌታስ በገነት ውስጥ የለም ይሄ። እሺ ምድር ላይ እዚህ ምራቅ አክታ ነፍጥ ምናምን አለ የለህም? አለ አለ። እዚህ ምድራዊና የጀነት እንዴት ይገናኛል ነው? አሁን ይሄ በገነት እንዲህ አይነት ሰው አይደለም። አሁን ግብረ ስጋ ግንኙነት ከሆነ ይሄ ነገር ኃጢአት እስካልሆነ ድረስ አምላክ በምድር ላይ የደነገገው ነገር ነው አይደለ? ይሄ ነገር ኃጢአት ከሆነ አይኖርም። በሰማይ ላይ ማንኛውም ኃጢአት ነገር ብትጠይቅ አይሰጥህም። የለም። ለምሳሌ ሰው መግደል ብትፈልግ ትሰጣለህ? በሰማይ ላይ አትሰጥም፣ ኃጢአት ነውና። ባል ከሚስቱ ጋር ግብረ ስጋ ግንኙነት ማድረጉ ኃጢአት ነው ወይንስ አይደለም? መልስልኝ። አቤት ባል ከሚስቱ ጋር ግብረ ስጋ ግንኙነት ማድረጉ ኃጢአት ነው? ፈጣሪ የሚጠላው ነገር ነው ወይንስ የሚወደው ነገር ነው? አይደለም አይደለም። መኖሩ የሚያስወቅስ ጥያቄ የሚያስነሳ ነገር አይደለም። ባል ከሚስቱ ጋር እኮ በዚህ እንትን ከሄድንማ እዚህ መሽናትም ሽንት ቤት መቀመጥም ኃጢአት ስላልሆነ እዛ ኃጢአት እንዴት ይሆናል? በጣም ጥሩ። እነዚህ ቆሻሻ ነገራቶች ናቸው። ቅድም እሱን ጨርሰናል እኮ ማንኛውም ቆሻሻ ነገር በገነት ውስጥ የለም የሚል ሳስቀምጥልህ ነበር። አሁን ደግሞ ስለ ኃጢአት ነው ሁለተኛው ጥያቄ። አሁን ቆሻሻ ነገራቶች የሉም በገነት ውስጥ፣ እሱን ቅድም ጨረስን። ሁለተኛ ደግሞ አሁን ኃጢአትም የለም በገነት ውስጥ፣ እሱ ላይ ነው ያለነው። ሰው መግደል ለምሳሌ ኃጢአት ነው ወይ ብለህ ብጠይቅህ አዎ ኃጢአት ነው አልኩህ። ስለዚህ አይኖርም ይሄ በገነት ውስጥ ኃጢአት አታገኝም። ገብቶሃል አይደል? ነገር ግን ልጅ ማን ነው ባልና ሚስት ግብረ ስጋ ግንኙነት ማድረጉስ ኃጢአት ነው ወይ ስልህ አይ ኃጢአት አይደለም ማለት ነው። ኃጢአት እስካልሆነ መጥፎ ነገር እስካልሆነ ድረስ በገነት ውስጥ ይሄ ታገኛለህ። እሺ ይሄን ይመስላል። ኦኬ አመሰግናለሁ። ጥያቄ ይሄ ነበረ። ኦኬ እሺ፣ ለማንኛውም ተመልሶልኛል። በምድር የሚደረገው በተመሳሳይ እዛ እናደርጋለን ማለት ነው። ጌታ ሰው ተመልሶልኛል ብለህ እናመሰግናለን። እሺ ደስ አለኝ። ጸጋና ሰላም ይብዛልህ። ሰላም ነው? እንዴት ነህ? ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ያው እኔ እያዳመጥኩ ነበረ። ነቢያቶች ሙስሊሞች ናቸው ባልከው ጉዳይ የመጀመሪያው ጥያቄ ነው። አይሽ ነቢያቶች ሙስሊሞች ናቸው ልትል የቻልክበት ምክንያት ሐዲሱ እንደዚህ ቁርአኑ እንደዚህ ስላለ ነው ያልከው። እሱ ደግሞ ቁርአኑ እኮ የእናንተ መጽሐፍ ከሰማይ ወረደ ይላል። ኦኬ እሺ እንበል የኛ መጽሐፍ ኦሪትና ወንጌልንም ከሰማይ ወረዱ ነው የሚለው። ያ ደግሞ አይደለም። ወንጌሉም ሐዲሱም እያንዳንዱ ነቢያት የጻፈው ነቢያቱ ሐዋርያት የጻፈው ነው። እሱ መጽሐፉ ራሱ ይናገራል። በዚህ አንዲ መውሰድ እንችላለን። በተጨማሪ ደግሞ ነቢያት ሙስሊም እንዳልደሉ እኔ ማስረጃ ሰጣለሁ። ማስረጃ እንደዚህ ናቸው አይደሉም ሳይሆን ማሳያ ያስፈልጋል፣ መግለጫ ያስፈልጋል። ለምሳሌ ነቢያቶች እኛ ክርስቲያኖች በነቢያት ፈለግ ነው ያለነው። አንድ ምሳሌ ብነግርህ ታቦት እነሱ ናቸው የሰሩት አይደል? ሁለተኛ በ40 እና በ80 ቀን ሄዶ ቤተ መቅደስ ስርዓት ተፈጸመ። የነቢያት ስርዓት ነው። ከተናገርክ አይቀር አንድ ጥያቄ ብቻ ጠይቀሽ። ነቢያቶች አንተ ክርስቲያን ናቸው ብለህ ነው የምታምነው? ባጭሩ እኛ በእነሱ ፈለግ ነው ያለን። አልጠየኩም። እሱ ነቢያቶች ክርስቲያን ናቸው ብለህ ነው የምታምነው? ክርስቲያን እኮ ይኸውልህ ነቢያት ትንቢት በተነበዩለት በክርስቶስ ክርስቲያን ተባልን እንጂ እነሱ እኮ ክርስቶስ አምላክ ስለሆነ እሱን የሚከተሉት አይደል? ነቢያቶች ክርስቲያን ናቸው ብለህ ነው ወይ የምታምነው? ዋጭን አንተ ክርስቶስ እኮ በኋላ ነው ክርስቶስ እኛ በክርስቶስ ነው ክርስቲያን የተባልነው። ክርስቶስ ደግሞ 2000 ነው አይደል? በ2000 ዓመቱ ነው መለኮትና ስጋ ተዋህዶ ከተወለደ ማለት ነው። ከዛ በኋላ ነው ክርስቲያን የተባለ። ከዛ በፊት ግን እነሱ በተስፋ ሲጠብቁት ነበር። ነቢያቱ ብቻ እኮ አይደለም ዓለም ሁሉ እኮ ነው በተስፋ ሲጠብቀው የነበረ። ከ5500 ዘመን ጀምሮ ወደታች እየቆጠረ እኮ ነው ሲመጣ የነበረው ዓለም። ይሄ እኮ ማንም የማይገባው እኮ ነው። ክርስትናን ነው በተስፋ ሲጠብቀው የነበረው። ክርስቶስን ማለት ነው።
ክርስትናን ግን አልነበሩበትም። ክርስትና ማለት ምን ማለት ነው? ክርስትና ማለት እኮ የክርስቶስ ተከታይ ማለት ነው አይደል? ወደ እሱ እንመጣለን። ክርስትና ማለት ምን ማለት ነው? የክርስቶስ ተከታይ ምን ይባላል ወደሚለው እንመጣለን። አሁን ጥያቄው ምንድነው? ነብያቶች ክርስቲያን ናቸው? አዎ ክርስቲያን ናቸው። በጣም ጥሩ። አንድ ነብይ እኔ ክርስቲያን ነኝ ያለበትን ጥቅስ ውስጥ ይኸውልህ እሱ ችግር የለም። አንተ የቁርአኑን ልጠቅስልኝ ነው አይደል? እኔ ማስረጃ ክርስቲያኖች ከቁርአን ተው ችግር የለም። አንተ ስለማትቀበል ችግር የለም አልጠቅስልህም። ከመጽሐፍ ቅዱስ አንድ ነብይ እኔ ክርስቲያን ነኝ ያለበትን ስጠኝና አረጋግጥልህ ክርስቲያን መሆኑ። ማሳያ እነግርሃለሁ። ማሳያ መግለጫ የቱ ጋር እኛና እነሱ የምንሄድበት መንገድ ተመሳሳይ እንደሆነ አሳያለሁ። ምዕራፍና ቁጥር ስጠኝ። አንድ ነብይ እኔ ክርስቲያን ነኝ ያለበትን እናውጣው። ቃሉ ይነበብ። እሱን እኮ ነገርኩ መጀመሪያ። ቃሉን ንገረኝ። የቱ ጋር ነው ያለው? እነሱ በተስፋ ሲጠብቁት ነበረ። እነሱ የሰሩት አሁን በእኛ በክርስቲያን እነሱ በሰሩት ፈለግ ነው ያለን። ከነሱ ከሰሩት እነሱ የማያውቁት ስርዓት የለም። ወደሱ ልመጣ ነው። አንድ እኔ ክርስቲያን ነኝ ብሎ እየተናገረ አንድ ነብይ ያለው የመጽሐፍ ቅዱስ ነው። ነገርኩህ እኮ ክርስቶስ የዛሬ 2000 ዓመት ነው የተወለደ። ስጋና መለኮት ተዋህዷል ሁሉ አይደል? ስርዓቱን ከዛ በፊት ዛሬ እኛ የምንመራበትን ሁሉ እነሱ ናቸው ያስቀመጡት። እኛ በእነሱ ፈለግ ነው ያለ ነው አልኩ። እሺ በእነሱ ፈለግ ላይ ነህ አይደለህ የሚለውን ወላሂ በቀጣይ ላይ እናወራለን። ችግር የለውም። አሁን ግን የጠየቁህ አንድ ነብይ እኔ ክርስቲያን ነኝ ብሎ ተናግሯል ወይ? እኛ ጋር ብትመጣ አልጠየቅኝም እንጂ ነገርኩህ እኮ በቃ እኛ በእነሱ ፈለግ ነው ያለነው። በቃ እኛ አሁን ለምሳሌ ነቢያቶች እኛ ናቸው ብንል ያምርብናል። በእነሱ ፈለግ ነው ያለነው። ወላሂም አይደለህም። ክርስትና የሚባል ሃይማኖት አልነበሩበትም እያልኩህ ነው። ማረጋገጫ ሰጠኝ። ክርስትና እሱን ተው። እሱ በደፈና ዝም ብሎ ክርስትና የሚባል ይሄ በደፈና ለመምታት አስበህ ነው። እሱ እንደዛ ሳይሆን አይ ችግር የለም። የሐሳብ ልውውጥ ሳይሆን ሌላ አይደለም። የሐሳብ ልውውጥና የሐሳብ ልዕልና ማራመድ ስለሆነ ችግር የለም። አዳምጠኝሽ። እነዚህ ነብያት እኔ ክርስቲያን ነኝ ብሎ የተናገረ ነብይ አለ ወይ? አንድ እንኳን። ሁሉንም አይደለም ችግር የለውም። አንድ እንኳን አንድ እኔ ጋር ይሄን ብትጠይቀኝ ቃል በቃል እኛ ሙስሊሞች ነን እንዳሉ ላሳየህ እችላለሁ። ኧረ አንተ የቁርአኑን ነው የምትጠቅስልኝ? አዎ አንተ ከመጽሐፍ ደግሞ ተመስልኛለህ። ነቢያት ደግሞ ባስተምህር ከእስልምናው ጋር ባስተምህሩም በእንትንም እንደማይገናኝ ታያለህ። እኔ ክርስቲያን ነኝ ብሎ የተናገረ አንድ ነብይ አለ የለም? ክርስቲያን እኮ የክርስቶስ ተከታይ ማለት እኮ ነው። ክርስቶስን ደግሞ በኋላ ነው እነሱ ካለፉ በኋላ ነው የመጣ እኮ። ስለዚህ እዛኔ እነሱ ክርስቲያን ነበሩ። ዘመኑ እስኪደርስ ድረስ እኛ እኮ አልዳኑም ስንል ነቢያት እሱ እስኪመጣ ድረስ የሆነ የተበላሸ ነገር ስለነበረ መዳን አልቻሉም። ነቢያቶችም አልዳኑ የሲኦል ነበሩ። ነቢያቶችም አልዳኑም ነበር። ገነት የተከፈተው በክርስቶስ ነው። ከዚያ በፊትስ የምትሞት ነፍስ ሁሉ ወዴት ነበር የሚሄዱት? የነቢያቶች ነፍስ የነቢያቶች ወደ ሲኦል ነው። ግን ክርስቶስ ግን አምላክ በጥበቡ ይጠብቃቸው ነበረ። በፈጠራቸው ተመልከቱ። ሙስሊሞች ነቢያቶች የሲኦል ናቸው፣ የገሃነም ናቸው። ክርስቶስ መጥቶ በመስቀል ላይ ያን ስራ እስኪሰራ ድረስ ላ ሐውለ ወላ ቁወተ ኢላ ቢላህ። ታዲያ የነቢያት ተከታይ ነኝ ትለኛለህ? የነቢያት ጠላት ሆናችሁ ነቢያት የሲኦል ናቸው ብለህ ያመንክ የነቢያት ወዳጅ ነኝ። ያን አብርሃምን ኢስሐቅን አላህ እንዴት በስስት እንደሚገልጻቸው ተመልከቱ። ኢስሐቅ እና ያዕቆብ እነዚህ ሁሉ እንዳለ የጽድቅ በሬዎች ናቸው፣ የሲኦል ናቸው ላይ ያምናሉ። አንድ ክርስቶስ መጥቶ የግዴታ እስኪሰቀል ድረስ እነዚህ ሁሉ ነቢያት የሲኦል ነበር። ከዚህ የበለጠ የነቢያት ጠላትነት አለ እንዴ? ኧረ እባክህ እንደዛ አይደለም። ይኸውልህ ሰውን ለመርገጥ ሳይሆን ይሄ እኮ ዓለም የሚያውቀው ጉዳይ እኮ ነው። ከክርስቶስ በፊት የሰው ልጅ ሁሉ መዳን እንዳልቻለ እኮ ዓለም ያውቃል። ነቢያቶች ዓለምን ማዳን ቢችሉ ኑሮ ክርስቶስ ባልመጣ ነበር። ይሄ ሁሉ ያውቃል። የክርስቶስ መምጣት እኮ ነቢያት ማዳን ስላልቻሉ ነው። አሁን ስለነሱ ነው እየጠየቁኝ ያለሁት። ነቢያቶች የሲኦል ነበሩ አልከኝ እኮ። በሲኦል ክርስቶስ በጸጋው ይጠብቃቸው ነበረ። ሲኦል ውስጥ ነው በጸጋ የታወቀ እኮ ነው። ኢዮብም እኮ ወደ ሲኦል ወርዳለሁ በዛም ምንጣፍ ተነጥፎልኛል ብሏን እኮ። ስለዚህ ነቢያቶች የሲኦል ናቸው ብላችሁ ታምናላችሁ? አሁን አይደሉም። ለምን? ክርስቶስ ከመምጣቱ በፊት በክርስቶስ ከመምጣቱ በፊትማ ወደ ገነት መግባት የሚችል ማንም አልነበረም። ወደ ሲኦል ነበር የሚሄዱት።
ለምን ብለህ ጠይቀህ ለማዳፈን እንትን ከማለት ይኸውልህ ሰማችሁ? ይሄ ሲጀመር በነገራችን ላይ ማለት ነው። ቆይ አስጨርሰኝ። አውራሽ ይኸውልህ በብሉይ ኪዳን የሰው ልጅ ከላይ ወደ ታች ሲቆጥር ነው የነበረው አይደል? አውራሽ እንዳለ አውራ አንዴ አስጨርሰኝ ምናምን እያልክ ነው። ጨርሰን እኔ እሰማለሁ። ከላይ ወደ ታች ሲቆጥር የነበረ ለምንድን ነው? ያ የፍዳ ዘመን ዛሬ አይበቃን ነገ አይበቃን ወደ ታች እየቆጠሩ ፊዳቸውን እየቀነሱ ለምሳሌ ዛሬ ዳይን ቀነስኩ ነገ ዳይን ቀነስኩ እያሉን እንደምናውቀውኛ እንደምናስበው እነሱም የዘመኑ ፍዳ ማለቁን ከላይ ጀምሮ ወደ ታች ሲቆጥሩ የነበር ያ የታወቀ ነው። የሰው ልጅ ሁሉ ከክርስቶስ መምጣት በፊት መዳን አልቻለም። ለምንድን ነው የሆነው? ያነ መጀመሪያውኑ ዳቢሎስ አዳምን አታሎትኝ አዳም ገብሩ ለዳቢሎስ ያን አመቱ ለዳቢሎስ ብሎ ጽፋችሁ ስጡኝ አላቸው። ጽፈው ሰጡት። ያንተ ባሪያ ነን ብለው ጽፈው ሰጡት። ያ ወረቀት እስካልተነሳ ድረስ ያ ፊርማ ያ ቃል እስካልተነሳ ድረስ አዳም ንስሐ ቢገባም ወደ እግዚአብሔር ቢመለስም መዳን አልቻሉም። ያ መነሳት አለበት ግዴታ ያን መቀደድ አለበት። ያ እስካልተቀደደ ድረስ ሰው መዳን አልቻለም። አዳም አልዳነም እና ክርስቶስ ሲመጣ ነው የሄዳነው። ያ ወረቀት ሲቀደድ ወይንም ሲደመሰስ አዳም አልዳነም። አዳም በክርስቶስ መምጣት ከዛ በፊት በየዋህነት ለዲያብሎስ መጀመሪያ ኃጢአት ሰርቷል አይደል? ይሄ ታወቀን ማን መቼም አትክደኝም። ይሄን ከመጀመሪያው ወደዚህ ዓለም የመጣ ነው ኃጢአት ሰርቶ ነው አይደል? ንስሐ ገብቶ ቃል ኪዳን ተቀብሏል። ያም ቃል ኪዳን የተፈጸመ ማን ነው? በክርስቶስ ነው። ምን ቃል ኪዳን? ከልጅ ልጅ ተወልጄ አድንሃለሁ የሚል የቱ ጋር ነው እንደሳለው? ይሄ እኮ ወንጌል እኮ የሚናገረው እኮ ነው። ለምንድን ነው አንተ ምናልባት ዙሮ ላለመቀበል የፈለገ ሰው የሚያነሳው ምክንያት አታንሳ። የቱ ጋር ነው? እኔ ከልጅ ልጅ ተወልጄ አድንሃለሁ ያለው ኦሪት ዘፍጥረት ድረስ አለ። እሱን አሳያለሁ፣ ችግር የለም። የቱ ጋር አሳየኝ? ቀጥታ ግን ከልጅ ልጅ ተወልጄ አድንሃለሁ የምትለውን ፈልገህ ከሆነ አላሳየህም። በጌታ የለም በልና ስንለፈው ችግር የለም። ከሌለ የለም። እኔ አላስገድደህም እኮ አንተ ስላልክ ነው የጠየቅኩህ። የቱ ጋር ስጠኝ። እስራኤላውያን ለምሳሌ ማለት ነው። ራንጀቴን አትብላ ስጠኝ። የቱ ጋር ነው ከልጅ ልጅ አድንሃለሁ ያለው? የቱ ጋር? እስራኤላውያን ክርስቶስ ሲመጣ ሁሉን ነገር ያሳየናል ይሉ አልነበረ? ክርስቶስን በከልጅ ልጅ ተወልጄ አድንሃለሁ ያለው አንጀቴን በላኸው። ተው አንተ አንግባባም ስልህ ዘመኑ እኮ አንግባባ ያልነው ምንድነው መሰለ? የቃላት እንጂ የሐሳብ አይደለም። አሁን በሐሳብ የምንግባባ ከሆነ በሐሳብ እንግባባለን። የቃላት ብቻ ከሆነማ እንዴት መግባባት እንችላለን? ኢየሱስ ክርስቶስ ለምሳሌ ክርስቶስ እንደሚመጣ ነቢያት እንደተናገሩ እሰጥሃለሁ። እሱን ችግር የለብኝም በሱ። አዎ ክርስቶስ እንደሚመጣ ነቢያቶች ቢናገሩ በደንብ አድርጌ አምናለሁ። ቁርአን ላይ ባይነገርም ራሱ አምናለሁ። ቀደምት ነቢያቶች ስለሚመጣው ነብይ ይናገራሉ። ይሄ ብርቅ አይደለም። እሱ ሳይሆን አንተ ክርስቶስን አምላክ ነው ብለህ ነው አይደል የምታምነው? አዎ በጣም ጥሩ። ለአምላክ አምላክ ይኖረዋል? ለአምላክ አምላክ የለውም የጌታ ሰው። ስለዚህ ክርስቶስ አምላክ አይደለም። ምክንያቱም አምላክ እንዳለው ይናገራል። አምላክ ነው እንጂ አምላክ እንዳለው ይናገራል እሱ። ስለዚህ አምላክ ይኸውልህ ለምሳሌ ነገረ ስላሴ ላይ ልታስገባኝ ነው። ነገረ ስላሴ ደግሞ ራሱን የቻለ አውድ ያለው ነው። እናንተ ደግሞ እኔ ባለኝ ሐሳብ ደግሞ እናንተ ክርስቶስን ነብይ ነው ማለት እንኳን አምላክነቱን ክዳችሁ ነብይ ነው ማለት እንደማትችሉ ነው። አዳምጠኝ። ኢየሱስ ክርስቶስ አምላክ አለው ወይስ የለው? አምላክ ነው ራሱ። አምላክ አለው የለው? የለው ራሱ አምላክ ነው። በጣም ጥሩ። ወደ አምላካችሁ አድርጋለሁ ያለው ማን ነው አምላኩ? እሺ እሱ እንደ ስጋዊነቱ ሲናገር ነው። ሲቀጥል ደግሞ ቆይ አስጨርሰኝ። ሲቀጥል ደግሞ አንዳንድ ጊዜም ሰዎች በሚገነዘቡት አውድ ይናገር ነበር። ለምሳሌ
ከእስራኤል በቀር አልተላኩም ያለው ለምንድን ነው ብለን ስንመለከት እስራኤላውያን የነሱ የሚመጣው ነብይ ለነሱ ብቻ አድርገው ያስቡ ስለነበረ እናንተ የምትጠብቁት እኔ ነኝ ትንቢት የተነገረልኝ እኔ ነኝ ሲል ነው። ከዛ በተጨማሪ ይኸውልህ አስጨርሰኝ ክርስቶስ አምላክ ስለሆኑትን ማሳያ አይሁዳውያን ያልተቀበሉት ለምንድን ነው? ደሱ የደሳለም ደስነት አባከን አዳምጠኝ አንዴ ጌታ እሺ አይሁዳውያን ያልተቀበሉት ለምንድን ነው? ይሄን መልስልኝ። እኔ ይባረክ የዛሬው ቀን ያንተ ነው። በቃ አብሽር አሁን እያወራሁ ነው አዳምጠኝ። እሺ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ ነው? አሁን ጥያቄው ማን ነው? ነገርኩህ እኮ እሱ ቅዱስ ዮሐንስ አፈወርቅ ምን ይላል? እሱ ሰው የሆነ አምላክ ስለሆነ ይሄንን ያለን ይላል። የኢየሱስ ክርስቶስ አምላክ ይባረክ የሚለው ያ አምላኩ ማን ነው ነው ጥያቄው። ራሱ ከሆነ ራሱ ነው አምላኩ። ራሱ አምላክ ራሱ ነው በላይ ራሱ ነው በቃ ራሱ ነው ራሱ ነው። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አምላክ ራሱ ነው ማለት ነው። አዎ እንደ ስጋዊነት ማለት ነው። ይኸውልህ ምን መሰለህ? ቆይ አስጨርሰኝ እንዳታጣምብኝ። ይኸውልህ የፈጠረውን ስጋ መልሶ ተዋሃደ ነው የሚለው። እንደ ስጋዊነቱ ስናገር አሁን የተፈጠረውን ስጋ አምላኩና ከአምላክ ጋር ተዋህዶ ከመለኮት ጋር ተዋህዶ አምላክ ሆኗል። የሚለው የፈጠረውን ስጋ ራሱ ተዋህደ የሚለው መልሶ ተዋህደ የትጋ ነው የፈጠረውን ስጋ ተዋህደ የሚለው ምን ጥያቄ አለው? ማርያም ወለደችው አይደለም እንዴ? አንተም እኮ ነግረዋል። አንተም እኮ ተናግረዋል። በድንግልና እንደወለደች ስትናገር ሰምቻለሁ አይደል? ምንም ያውቀው ጉዳይ ነው። ከይቅርታ ጋር ጊዜ መፍጨት ነው የሚሆነው። የሚናገረውን ሁሉ ነገር ማስረጃ ስጠይቃ አምጣት አይችልም። እሺ አማን ያልጨረስከው ጥያቄ ካለ መጠየቅ ትችላለህ። ትንሽ እዚህ ላይ አሁን ካወራችሁት ላይ ለመጨመር ቀደም ስናወራ ቁርአን በሐዲስ ሞር ትንታኔ ይሰጠዋል ብለናልና መጽሐፍ ቅዱስ ደግሞ በክርስቲያኖች ቸርች ፋዘሮች አሉ እንዲሁም ደግሞ አምዶች ምናምን አሉና ከነሱ መረጃ ብናመጣ ትቀበላላችሁ? አይገናኝም። ምክንያቱም ሐዲስ እሺ የሰው ንግግር አይደለም። ሰው ራሱ ፈጥሮ የሚናገረው ሳይሆን ከአምላክ ዘንድ ልቀደም እንዳልኩ እነዚህ ቸርች ፋዘር የሚስትላቸው ግን ከራሳቸው ነው አይደለ? ወይንስ ልክ እንደ ነብያት አምላክ እየገለጠላቸው እየነገራቸው ነው? እግዚአብሔር የማይቀበል ነገር ነው። ያ መጽሐፍ ሐዲስ ማለት መንፈስ ቅዱስ በጣም አሁን እዚህ ጋር ተፍሲሮች አሉ። ለምሳሌ ከተፍሲር ጋር እንዳው ብታወዳደር ይሻላል፣ ችግር የለውም። ለምሳሌ አብዱላህ ኢብኑ አባስ በዛ አብዱላህ ኢብኑ መስዑድ እንዲህ አለ የሚለውን ኦኬ ከቸርች ፋዘር ጋር ብለህ ያን ብታነጻጽር ችግር የለም። እንዳው ለእናንተ ለማነጻጸር ስትሉ ማለት ነው። እነሱ ቁርአንና ሐዲስን የተገነዘቡትን ፍቺ የሚያስቀምጡትን ማለት ነው። ቸርች ፋዘሮች የሚያደርጉት ያ ነው። ነገር ግን ሐዲስ ማለት ነብያችን ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሁ ብለው የገለጹለት ነው። እኔ ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ አሉ ተሰጠሁኝ አሉ። አያ ተሰጠው ነው ሐዲስ ነው ራሱ ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضلوا بعد كتاب الله وسنتي አሉ። በመካከላችሁ ሁለት ነገራቶችን ጥየላችሁ ይሄዳለሁ እነርሱን አጥብቃችሁ እስከያዛችሁ ድረስም አትጠሙም ከቀጥተኛው ጎዳና አሉ። እነርሱም ቁርአንና ሐዲስ ናቸው ብለው ተናገሩ። አያ ስለዚህ ያ ሐዲስ የእርሳቸው ከአምላክ ዘንድ የተሰጡት ነው። መልአኩ ገብርኤል መጥቶ ሲገልጥላቸው የነበረ ነው። ይሄንን ሷሃቦች ሲናገሩ ምናሉ ያየና መሰከሩ ሐሳን ብን አጥያ የሚባለው ሷሃባ كان جبريل عليه السلام ينزل بالسنة على النبي صلى الله عليه وسلم كما ينزل بالقرآن عليه ملاك جبريل لنبي محمد صلى الله عليه وسلم قرآن سيارد الله شون دنبر هلو حديثنا يارد الله شون القرآن هنا እሺ ኦኬ እሺ እንተው እና እሱን ትንሽ የጻፍኳቸው ሌሎች አሉ እሱን ልጠይቅና ቶሎ መልስልኝ ባትሪ እያለቀ ስለሆነ በፊት የሚባል ታሪክ ሰምቻለሁ። አልሰማህም? አማን እንደገና አድርገን። ኦኬ ኦማር የሚባል ሰውዬ ከመሐመድ ከመምጣቱ በፊት ተውራትና እንትንን ተርጉሞት ነበር የሚል ታሪክ ሰምቻለሁ። ማስረጃ የለኝም፣ ግን የምታውቀው ከሆነ ታሪኩን አውቀዋለሁ። ከመሐመድ በፊት አልነበረም፣ ከነብያችን ሰለላሁ ዐለይሂ ወሰለም በፊት አልነበረም። ዑመር ሲጀመር ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መካከል ነው። ከጊዜ በኋላ ነው የሰለመው። ይወጣል። ከዚያ በፊትም ጣዖት አምላኪ የነበረ ነው። ያ ማለት
አንድ አላህን ፈጣሪ ነው ብለው ያምናሉ የመካ ሰዎች። በዚያ ላይ ደግሞ ከሚያጋሩት መካከል እንደነበር ራሱ ተናግሯል። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሆነው ሲያስተምሩ ጊዜ እርሳቸውን ነብይነት አምኖ ተቀበለ። ታሪኩ ያለው ከዚያ በኋላ ነው። ታሪኩን ልንገርህ። ነብያችን ሰለላሁ ዐለይሂ ወሰለም እያስተማሩ ባሉበት ጊዜ ይህ ዑመር ኢብኑ አልኸጣብ የሚባል የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ከተውራት ጥቅሶችን ይዞ መጣ። የሆነ ጥቅስ አመጣና አነበበ በነብዩ ሰለላሁ ዐለይሂ ወሰለም ፊት ገብቷል አይደል? ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉት። ሙሴ ቢኖር አሁን የመጽሐፉ ባለቤት ራሱ አሁን ያመጣው ጥቅስ ባለቤቱ ቢኖር የእኔ ተከታይ ከመሆኑ ውጭ ሌላ አማራጭ አይኖረውም ነበር አሉ። ሙሴ ቢኖር የእኔ ተከታይ ከመሆኑ ውጭ ሌላ አማራጭ ባልኖረው ነበር አሉ። ይሄ ነው ታሪኩ የተደሰተው። እና የሆነች ጥቅስ ይዞ መጣ ነው ጃአ ያኒ ቢቅጥዓት ሚን ተውራት የሆነች ቁራጭ የሆነች ጥቅስ ይዞ መጣና አነበበ ከእርሳቸው ፊት ነብያችን ሰለላሁ ዐለይሂ ወሰለም ፈዋዲህ وقال لو كان موسى حيا ما وسعه الا اتباعه መሲሁ በሚመጣም ጊዜ እርሳቸው አንድ ተከታይ እንደሚሆን ተናግሯል። ከነቢያቶች መካከል አንድ ነብይ ናቸው መሲሁ ዒሳ አለይሂ ሰላም። በሚወርድ ጊዜ ከሰማይ ግን አይ በኔ ላይ የተወረደውን ያንን እናመጣለሁ ያሉላ የመጣው ዘመን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ላይ እስከሆነ ድረስ የእርሳቸው ተከታይ ይሆናል። ሙሴ በሚመጣ ጊዜ አሁን ቢመጣ እንደው የእርሳቸው ተከታይ ነው የሚሆነው። ቢመጣ ሙሴ አብርሃም፣ ኢስሐቅ፣ ያዕቆብ ሁላቸውም የእርሳቸው ተከታይ ይሆናሉ። ይሄ ነው። እሺ ሁለተኛ መጠይቀ የመጽሐፉን ሰዎች ጠይቁ ይላል ቁርአን ላይና እስኪ አውዱን አስረዳ። እሺ በጣም ጥሩ የሚናገረው ሱረቱል ዩኑስ ላይ ቁጥር 92 ላይ ብዙ ጊዜ ክርስቲያኖች የሚያነሱት ጥያቄ ነው። በጣም ጥሩ ጥያቄ። ምን ይላል የቁርአኑ አንቀጽ? فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين ይላል። فإن كنت في شك محمد ሆይ ባወረድ ኩልህ ራእይ ላይ ጥርጣሬ ላይ ብትሆን አላቸው። ይሄን የሚላቸው ጥርጣሬ ላይ ሆነው ነው ወይ ወደ እነሱ ስንመጣ አይደለም፣ የቁርአን አገላለጽ ነው። በሌላ ቦታ ላይ ለምሳሌ ለኢን አሽረክተ ለይህበጡነ ዐመሉክ ይላቸዋል። ሙሐመድ ሆይ ብታጋራ በኔ ላይ ሌላ አምላክ ብታመልክ ስራህን ሁሉ አብሰዋለሁ ይላቸዋል። ኦኬ ብታጋራ ሲል ጊዜ አጋርተው ነው ወይ አይደለም፣ የቁርአን አገላለጽ ነው። ገብቶሃል አይደል? እንዲህ ብታደርግ ይላቸዋል፣ እንዲህ ብትሆን ይላቸዋል። ያን ነገር ሆኗል ማለት አይደለም። አሁንም እዚህ ቦታ ላይ ብትጠራጠር አላቸው። ተጠራጥረው አይደለም። ለዚህ ነው አብዱላህ ኢብኑ አባስ ምን አለ? ይሄን አንቀጽ አነበቡና ነብዩ ሰለላሁ ዐለይሂ ወሰለም ቃል ለም አሽኩ ለም አስአል እኔ ምንም ማለት ተጠራጠርኩም ብለው ተናገሩ ማለት አያ فإن كنت في شك مما أنزلنا إليك ወደ አንተ ባወረድኩት ነገር ጥርጣሬ ላይ ብትሆን فاسأل الذين يقرؤون الكتاب من قبلك ነው የሚለው። እነዚያን ከአንተ በፊት መጽሐፍን የሚያነቡትን ጠይቃቸው ነው የሚለው። አያ አይደለ? አሁን የሚያነቡትን ያንን ከአንተ በፊት ያወረድኩትን መጽሐፍ የሚያነቡትን ጠይቃቸው አለ። ስለማን መጽሐፍ እየተናገረ ነው? ማን ነው ጠይቅ እያለ ያለው? ኦኬ እዚህ ጋር ይመጡና እኛንን ማለት ነው ክርስቲያኖችን ጠይቁ ተብሏል ማለት ነው ብለው ይሄንን ይወስዱላቸዋል አስተማሪዎች፣ እዚህ ሰባኪዎች። እሱ እንደዛ አይደለም። መጽሐፉን የሚያነቡትን አለ። ማን ናቸው እነዚህ ጠይቅ የተባለው? በሱረቱ ዙኽሩፍ ላይ አላህ ገለጸው። አላህ ሱብሓነሁ ወተዓላ ምን አለ? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አላቸው። ሙሐመድ ሆይ እነዚያን ከአንተ በፊት የላኳቸውን ነብያቶችን ጠይቅ። ያው ስለ ነብያቶች ነው እያወራ ያለው። ታዲያ መጽሐፉ ያነበቡ ሰዎች የሚለው ማንን ነው? ራሱ ስላወረደው መጽሐፍ ነው። አምላክ በቁርአን ላይ አላህ ስለ መጽሐፍቶቹ ውዳሴን ካደረገ ከመበረዛቸው በፊት ስላሉት ማንነታቸው ስለነዚያ ስለ ተውራትና ስለ ኢንጂል እያወራ ነው። ወጣቻለ አይደለ? ስለዚህ መጽሐፉን የሚያነቡትን ሲል ጊዜ ያኔ ከመበረዙን ከማለቱ በፊት ሲያነቡ የነበሩት እነዚያ ቀጥታ ነብያቶችን እንደሆነ በቁርአን ላይ አላህ ገለጸው። ስለዚህ ጠይቅ እያለ ያለው ነብያቶችን ጠይቅ ብሎ ቃል በቃል በቁርአን ላይ ተናገረ። አሁን ቀጣይ ጥያቄ ይመጣል። ታዲያ እንደሱ ከሆነ ፍቹ ነብያቶችን ጠይቅ እያለ ቃል በቃል በቁርአን ላይ فاسأل الذين يقرؤون الكتاب من قبلك ካንተ በፊት መጽሐፍን ያነበቡትን የሚለውን አላህ በሱረቱ ዙኽሩፍ ላይ ምን አለ? ወስአል መን አርሰልና ሚን ቀብሊከ ቢሩሱሊና ሙሐመድ ሆይ ካንተ በፊት የላኳቸውን ነብያቶችን ጠይቅ ማለት ነው ብሎ ተናገረ። እሺ ታዲያ እንደሱ ከሆነ የት አግኝቶ ነው የሚጠይቃቸው የሚል ጥያቄ ይነሳል አይደል? አማን የት አግኝቶ ነው የሚጠይቃቸው የሚለውን እንድክል እሱ ግድ ነው ይጠይቃል። የት አግኝቶ ይጠይቃቸዋል? አላህ ሱብሓነሁ ወተዓላ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀደምት ነብያትን ሁሉ ቀስቅሶ እንዳገናኛቸው ታውቃላችሁ። ቤተል መቅደስ ኢየሩሳሌም ፍልስጤም ላይ የሚገኘው ያንን ኢየሩሳሌም ቤተልሔም ወይንም ቤተል መቅደስ እዛ ላይ ቀደምት ነብያትን ሁሉ አላህ ቀስቅሶ አገናኝቷቸዋል።
ለናሙናነት አክል የተወሰኑትን በዚያ ላይ እንዳገኘዋቸው ጠቀሱልን። فدخلت البيت ኢየሩሳሌም ገቡ ነብዩ ሰለላሁ ዐለይሂ ወሰለም። የዛኔ አላህ ሱብሓነሁ ወተዓላ የፈለከውን ጠይቃቸው አላቸው። ሁሉንም ነብያት አግኝተዋቸዋል፣ በአካል አስነስተውላቸው ከሁላቸውም ጋር ተገናኝተዋል። እሺ አስቁምና ጠይቅ ነው የሚለው ወይስ ጠይቁ ነው የሚለው? ሲጠይቁ ጠይቅ እያለ ይናገር። ጠይቅ ነው ፈስአል ከለዚነ የቅረኡን ላውጣለህ ሱረት ዩኑስ ላይ እነዚያ ከአንተ በፊት መጽሐፍ የሚያነቡትን ጠይቅ እያለ ይናገራል። ላውጣለህ። እሺ ነቢያቶች መጽሐፍ ያነባሉ ወይስ ይጽፋሉ? ያነባሉ። ያው ማንበብ ሲባል ጊዜ የተጻፈን ማንበብና የተነገራቸውን ማንበብ ሁለቱም ያስኬዳል። ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ኢቅራ አንብብ ይባላሉ። የተጻፈን ነገር ሳይሆን የተነገራቸውን ማለት ነው። አሁን እዚህ ጋር ሱራ ዩኑስ ላይ ይታያል ቁጥር 92 ይሄ ነው ብዙ ጊዜ እያነሱ እኛን ጠይቁ ተብላችኋል የሚሉት ያን 92 ላይ ያና ኦኬ ይቅርታ 85 ነው 92 85 ሱረት ዩኑስ فإن كنت في شك مما ያው ነስካ 94 ላይ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፍ የሚያነቡትን ጠይቅ ነው የሚለው። ታያ ጠይቅ እርሳቸው ነው የሚመለከተው። ታዲያ ማንን ነው የሚጠይቁት የተባለውን ደግሞ ላሳየህ። መልእክተኞችን ጠይቅ ያለበትን ላሳየህ ሱረት ዙኽሩፍ ላይ አላህ ነብያቶችን ለማለት እንደሆነ ገልጾታል። ችግር የለውም። በቃ እሱ ትንሽ ሌሎችም ጥያቄዎች ስላሉኝ ችግር የለም። ወስአል ምን አርሰልና ምን ቀብለከ ሚን ሩሱል ያው እነዚህ ጋር ከመልእክተኞቻችንም ከአንተ በፊት የላክናቸውን ተከታዮች እያለ ከአርራህማን ሌላ የሚገዟቸውን የሆኑ አማልክት አድርገህ እንደሆነ ጠይቃቸው። ስለዚህ ከመልእክተኞች ነው ጠይቃቸው እያለ ሲናገር አላህ ሱብሓነሁ ወተዓላ ከመልእክተኞቻችንም ከአንተ በፊት የላኳቸውን እያለ ይናገራል። እነርሱ እንዲጠይቋቸው ነው ያዘዘው። ስለዚህ ጠይቅ እያለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገር ጊዜ ስላለፉት ስለ ነብያቶቹ ነው። እነርሱን ጠይቃቸው ነው የሚለው። ከፈለክ ጠይቃቸው እንጂ ደግሞ እንዲጠይቁ ወይንም ደግሞ እነርሱ ከዚያ ካንተ የበለጠ እውቀት አላቸው እያለም አይደለም።